እኔ ምንም እንዲያወራ አልፈልግም። ይሄ ልጅ ነገር እናቴ ይቀለ ዝም በል አንተ። ምን ነው የምፈልገው ከእናቴ? እስከ ዛሬ ምን እናቴ ነው እሺ ዝም ያልኩ? ደም አጥፍተህ ገብተህም ከቃል ጫውንክ በእናትህ እስከ ዛሬ እኮ እንደዚህ ስናገረው በቃ አሁን ካወራህም በኋላ ነው እዛው ፖሊስ ጣቢያ ለምን ፖሊስ ጣቢያ ምናገው? እኔና እናቴ እያለን እኔና እናቴ ምን ፈተና? ይኸውልህ አንተ ሲጀመር ለእናትህ ማታውን ሰው እኮ ነው። የማን አካል መጉደል ነው? ማን አካል ያጎደለው? እና እናትን ምንድነው ያደረገው እኮ እንደዚህ ይሄን እንደዚህ ይሄን ማን ነው ያደረገው? ይኸውልህ ተወራበት እኮ አፍ የለህም። ይሄ ነው ፈተና ነው። ጌታ ስላል የምን ፈተና ነው? እናትህ እኮ ናት። መንገድ ላይ መጣት ጓደኛህ አይደለችም እኮ እናትህ ናት አይደል? ምን በየኔ አስፈራራት? ለምንድን ነው ዛሬ እንደዚህ የልብ የተሰማሽ እንደዚህ የምታወሪኝ? ለምንድን ነው ታላቁ እስከ ዛሬ መናሃችን እንደዚህ አንቺ ነው እኔ ከወንድምና ወንድሜ ራሱ አላየህም። በቃ በጣም ያስጠላኝ። በቃ ማን በነገረ እንዳስጠላኝ አንተ አይደለም የሰበርካት ሲጀምር ምን የምሰራው? አንተ ሰውዬ ምንድነው የምትለው? አይደለም ምን ጌታን ተቀበል አይደለም አንተ መውደድ ነው አይደል? ለምን በገንዘብ ትጠቀምበታለህ? እናታችንን ከጽናት ውጪና አልክ ከጽናት ውጪና ጌታን ተቀበለሽ ሀብታሙኝ ምን ማለት ነው? አንተ የትኛው የረቆሸ ቢስ ቀየር ነው? እሷን በጣም ነው እንትን የሚላት በይጮህባታል ምናምን ይሄ በጣም የሚያስጠላ አይነት ባህሪ ከወንድነት ያለፈ ባህሪ የለም። እኔ ወይ እከሰዋለሁ የእናቴን ጉዳይ የሆነ ነገር አድርግልኝ። እናቴ ከሽኝ አይደለም ከኔ ጋር አውራ ወደዛ እንዳትሄድ። አይ ችግር የለም ማንቀሳቀስ ከፈለኩ ሶ አሁን ቁጭ ብለን ማውራት እንችላለን። ምንድነው ካሜራ እኮ ነው ምንም ማን እሺ ቁጭ በል እና ቆይ መጀመሪያ እናትህን ትንሽ እናንቀሳቀሳቸው። እሷ ደህና ናት እባክህ። ድንጋይ ላይ ተቀምጣ አንዴ ከነዛ ከማይረባ ጓደኞች ጋር መንገድ ላይ ማይረባት ቢያችሁ ማይረባው ስለዚህ እሷን እንኳን የምናሳክምበት ገንዘብ የለንም እንኳን የሱን እንድንሰማው ማለት ነው። ስለዚህ እኔ በቃ ከአቅሜ በላይ ነው የሆኑ ከአቅሜ በላይ ማለት ነው። ስለዚህ ያለውን ነገር እኔ ወደ ህግ ወስዷለሁ። እኔ ከአንቺ ጋር ምንትን ማለት አልፈልግም። በቃ ካም በኋላ ስለምን እንደሆነ ስማው እስኪ አንተ እንኳን እንደ ትልቅ ሰው ዛሬ አስብ። አይደለማ ምንድነው ካሜራ ማብራት ነው እኮ ታዲያ ጋዜጠኛና ካሜራ የሚለያይ ነገር ነው። መቼ እኔ ከገባሁም እነሱን ከዛ ለማስወጣት እንጂ ሲገባ ነው ገብተሽ ተከተልሽኝ ስጠጣ አይተሽኛል። አይቻለሁ። አዎ ስጠጣ አይቻለሁ። ይሄ ክብር ጉዳይ አይደለም። በቃ ቁጣ ነው። በቃ አናደደ። የምን ቁጣ ነው? በቃ በኔ በኩል በቃ ተቆጣ ተናደደ። በቃ በኔ በኩል እንትን ፈጸመው ነው። በቃ ምን በቃ እንኳን እሺ አናግራቸው። እሺ እስቲ ቁጭ በልና አናግራቸው። ይኸውልህ አሁን አንተም ዝም በል ሁላችሁም ዝም በሉ። እኔ አንተ ለምን ጌታን አመለክ ለምን ተቀየርክ ምናምን መብት ነው። ሰው የፈለገው ማምለክ ይችላል መቀበል ይችላል። እዚህ ቤት ስላደረከው ጉዳይና እናንተ ስለመፈጥረው ጫና ነው። ይኸውልህ አንተም ይሄን ነገር እንዳደረከ ምናል እናንተም ተናግራለች እህትም ተናግሯል። ስለዚህ ይሄ ቆይላ አዳምጠኝ። እኔ እንደ ሃይማኖት ምናምን እዚህ ጋር መጣሁት የህግ አካል ነኝ ነው። ስለምን ህግ አካል ነው የምታወራው? መርማሪ ጋዜጠኛ ባይሉ ቅድም ብያለሁ። ስለዚህ አሁን ይሄ ለኔ አካል ማጉደል ነው። የማን አካል መጉደል ነው? ማን አካል ያጎደለው? እና እናትን ምንድነው ያደረገው እኮ እንደዚህ ይሄን እንደዚህ ይሄን ማን ነው ያደረገው? ወርቃ ነው። በጣም ይቀርታ አጋጣሚ አለስማማት ነበረ ስገፈትራት ነገረችው። ለምንድን መገፈትራት? አጋጣሚ ነው በቃ በእኔና በእናቴ መሀል ደግሞ አንተ ፖሊስ ምን ቤት ነው ጀምር ናውጣ ከቤቴ ሶዮ እንዳትነካኝ ለጋ ወደዛ ጭራሽ ቤቴ ፖሊስ ተወራበት እኮ አፍ የለህም። ይሄ ነው ፈተና ነው። ጌታ ስላል የምን ፈተና ነው? ስለምን ፈተና ነው? ናውጣ ከቤቴ ሲጀምር እንዳትነካኝ አይደለም እኮ እኔ ኢየሱስ ክርስቶስን ተከተሉ ጌታን ተከተሉ እያልኳችሁ ይሄ አጋጣሚ ነገርኳችሁ እኮ አጋጣሚ የተፈጠረ ነገር ነው። አጋጣሚ የገፈተርከው ነው። እሱን ሂደህ እዛው ፖሊስ ጣቢያ ታስረዳ። ለምን ፖሊስ ጣቢያ ምን ነገር እኔና እናቴ እያለን እኔና እናቴ ምን ፈተና ይኸውልህ አንተ ሲጀመር ለእናትህ ማታውን ሰው እኮ ነው አይደለም። እኔ ባለሁበት እንኳን እንደዚህ ያደረግ በሌለበት ምን አደረኩኝ? እናንተ ባለበት ቢያንስ ስታናገር እንኳን ክብር የለህም እኮ። ጌታን ተቀበል ስላልኳችሁ ይኸውልህ በቃ አንተ ከዚህ አማርኛ ውጭ አታውቅም እኮ እና ከዚህ አማርኛ ውጭ የሚጣፍጥ ነገር ምን አለ? አሁን ቀልዱን ተውና እኔ ቁጭ ብለህ አታወራም እንዴ? ጭራሽ ፖሊስ ምናምን ያስፈራራ ነው። ተከብራት እናታችንስ ያሰራው ስራ እኮ ነው። እኔ እኮ ምን አስደነቀረ? ወንጀለኛ ሆነ ምን ሰራሁኝ? ብዙ ነገር አድርጋለሁ። እንደዚህ አድርጋለሁ አይደለም እኮ ምን ሰራሁኝ እኮ ምን ሰራሁ? ምንም አልሰራሁም። ነፍስ ስላላጠፋ አሁን ነፍስ ማጥፋት ይገልሻል። ነገማ ይገልሻል እንጂ አሁን መሄድ እንችላለን። የት ነው የምሄደው እኮ ወደ ፖሊስ ጣቢያ። ለምን እንደምሄደው ፖሊስ ጣቢያ? ይኸውልህ ራስህ አምናል። ሰማኝ ሰውዬው ይሄንን ነገር ገፍትረህ እንዳደረግክ አመንክ። ጋዜጠኛ ነኝ ብለህ እኮ በቃ አሁን እንውጣ። የት ነው የምሄደው? አንተ ለምን አትሄድም? ቤት ያለው መሄድማ አብረን ነው የምንሄደው። አሳየኝ መሰለኝ። ምን መታወቂያ ነው የምፈልገው? አዎ እንዴ ይሄው ሰማኝ እኮ አንዴ ውጭ ወይ ብናወራ ደስ ይለኛል።
ምንድነው ውጭ የምናወራው? ያለውን ነገር ባስረዳ ልጥቃስ እኔ ምንም እንዲያወራ አልፈልግም። ይሄ ልጅ ነገር እናቴ ይቀር ዝም በል አንተ። ምንድነው የምፈልገው ከእናቴ? እስከ ዛሬ ለእናቴ ነው እሺ ዝም ያልኩት። ተቀበይኝ ስላልኩ አንተ ሰጌታ ግያት ወደግሽ። እሺ አሁን ተረጋ። አውቄ ነው ለእናቴ ነው ዝም ያልኩት። ለእናቴ ሰው ስላለ አሁን ሰው ስለመጣ በቃ ይኸውልሽ ሜላት እንደዚህ አንተ እኔ እናንተ ቀስ ብለን ውጭ እናወራ። ምንድነው ያለው ነገር አስረዳለሁ። በቃ እኔ እናንተ ውጭ እንድናወራ ብቻ ነው ፈልኩ። እስቲኛ አይደለም እኮ ያልኩ ነው እኮ ምንም እኮ እርግጠኛ ነገር አንዴ ሜላት ተረጋጋ። ከኔ ጋር ማውራት የምትፈልገው ነገር አለ? እኔ በቃ አሁን እሱ ነው ማውራት የምፈልገው። እርግጠኛ ነህ? እሺ እንውጣ። አይ ችግር የለም አንቺ ጋር በቃ ስንውጣ። አይ እንውጣ። እሺ ምንድነው እናውራ ብለህ አልከኝ አይደለ? ህጉን አምቶ ህጉን ያልከኝ ነገር ነው ዘወራ ነው እንቶ ለምንድን ነው ተው? አሁን ነው የምልህ በቃ አሪፍ ገንዘብ አሪፍ ማለት አይ በመጀመሪያ ደረጃ ህጉን ለምንድን ነው ተው እኮ ልነግርህ አይደለ? እሺ ለምን አሰማኝ ይበላል። በቃ አሁን ዛሬ ብታስረኝ ብዙ ሰዎች ኮኔክሽን አለ፣ ብዙ ፓስተሮች፣ ብዙ በቃ ታዋቂ ሰዎችን አውቃለሁ በዚህ እምነት ዙሪያ በቃ ትክክለኛ ናቸው ተብሎ የሚታሰቡት። ስለዚህ በእነሱ አስመስክሬ ምናምን መውጣት አይቀርም እና እኔ እናንተ እነሱ ያስወጣዋል። አዎ ስማኝ፣ ለምንድን ነው የማሰማኝ አንተ? እሺ ቀጥል። ከዛ እኔ እናንተ ይሄን ብንጨርሰው ግን እኔ እናንተ ጉዳይ ቢኖር አንተም እኔም በቃ አንተም ከመንገላታት እኔም ከመንገላታት እንድናለን። አሪፍ ገንዘብ ነው የሚሰራበት፣ አሪፍ መላ ነው። ዝም ብለህ ስንት ሰው አለ አይደል እንደዚህ ቲክቶክ ጋር ፈውሳለን ሲጨፍሩ ነው አታያቸው? ያ እውነት ይመስላል። እሱ በቃ በእኛ ተመልምለው እንትን ተብሎ ይሄዱ ናቸው። በዛ ውስጥ አዳራሽ ውስጥ እነዛ የሚጨፍሩት እናንተ መለመላችሁ ሰዎች ናቸው። በቃ ብዙ ነገር አለ። እሱን እዛ በቃ አለ አይደል ስትስማማ ስታውቀው ነገር አለ። የተሻለ ገንዘብ የተሻለ ኑሮ አንተም እንደዚህ በየቤቱ የኪሶ ኑሮ ከምትሰማ እሺ እየሰማሁ ለምን እኔ ትክክለኛ ነገር እያወራሁ አንተ ለምን ትስቃለህ? ለምን ነው መሳቅ ገርመኝ ነው። ይኸውልህ እኔ በየቤቱ የዞር ኪሶ ኑሮ እየሰማሁ አይደለም ማድረግ ያለብኝ እያደረኩ ነው። እሺ ቀጥል። እሺ በቃ የፈለግከውን በል። ግን እኔ አሪፍ ነገር የምትሰራበትን ነገር ነው እየነገርኩህ ያለሁት። በቃ አሪፍ ህይወት አሪፍ ኑሮ የምትኖርበት። እኔ አሁን ገና እየጀመርኩ ነው። ግን የተሻለ ነገር አንዴ ቅይር ከመል ብዬ ነው እንጂ የተሻለ ገንዘብ የተሻለ መመላ እያገኘሁበት። ስለዚህ እየተቀየርክ ነው ማለት ነው? እየተቀየርኩ ሳይሆን እየተቀየሩበት ነው ያለው። ይሄ ሶሻል ሚዲያ ጋር መታየው እምነት የሚሉት ሰዎች በቃ ለገንዘብና ለገንዘብ ሲሉ ብቻ ነው እንጂ እምነት ኖሯቸው አይደለም። እና እኔ የምነግርህ በቃ ሁሉም ሰው እኮ አንዳንዴ ስህተት ይሰራል። በቃ አንዴ እንደምንም ይሄንን ብለህ በቃ መዞር ነው ወደ ሌላ ነገር። ገብቶሃል አይደል? ገንዘቡን ይዘው በቃ ገንዘቡም እንደ ይሄን ያህል እንትን የሚል አይደለም። አሪፍ ገንዘብ ነው፣ የሚጣፍጥ ገንዘብ ነው የሚሰጠው። እና አንተም ዝም ብለህ ከቤተሰብ ጋር ከምታጣላኝ ምን ከምትለኝ ከቤተሰብ በመጀመሪያ ደረጃ እኔ ያላጣላው አይደለም። አሁን አንተ ስትመጣ ሌላ ነገር ተጋነነ ነገር ነው፣ በጣም ተጋነነ ነገር ነው። ምንም እሱ እናቴ እንደዛ ምንም ወደ ማመኑ እየሄደችልኝ ነበር። አንተ ስትመጣ ሌላ ነገር። እህቴ እንኳን እንደዚህ ጩኻ ተናግረኝ አታውቅም። የኔ መምጣት ነው ያንተ መምጣት ነው። እና እኔ እንደዚህ እነሱን መጨቀጭቃቸው ምነግራ እንትን እምላቸው አብረን እነሱ አብረው ወደዚህ እምነት እንኳን በቃ ብቻ ወደዚህ ነገር ከገቡ ከአንድ 3 ይሻላል ብዬ ነው። አንድ ያው አባባሉም ታውቃለህ ከአንድ ብርቱ 2 መድኃኒት ነውና እነሱም ወደዚህ እምነት ቀስ ብለው ከገቡ ያለውን ነገር ደግሞ ቀስ ብዬ እንዳላሳውቃቸውና 3 ሆነን አሪፍ ነገር ከነሱ ከዋኖች እንደዋኖች ሆነን እንድንሰራ ነበር ያሰብኩት። ከሁሉ ነገር ከቤተሰብ ጋር ሲሰሩ አሪፍ ነው ያን ብዬ ነው ያሰብኩት። እና እነሱ ግን እሺ ሊሏቸው። ስለዚህ አሁን ለኔ ምን ተጠቅመኛለህ? እኔ ያለው ካሜራማኑ አለ የተሻለ ይኸው ነገርኩህ እኮ ቤተሰቦች አለ እናንተ አላችሁና የተሻለ ነገር ጀምረን አሪፍ ነገር ገንብተን የራሳችንን ቸርች አቋቁመን ሰዎችን የተወሰኑ ሰዎችን ካገኘን በኋላ በቃ የሆነ በቃ አለ አይደለ በሆነ ምክንያት የሆነም ገንዘብ መቀበያ መንገድ አለ። በቃ የጌታን ስም እያነሳ በቃ ብዙ ገንዘብ የምትሰርቅበት የምትበዘብዝበት ነገር አለ። ስለዚህ አሁን እነሱም አሉ እኔም በእኔ በኩል ያሉ ሰዎች አሉ እኔ ያለው ያንተ ቤተሰብ አለ። እኛ ተሰብስበን አንድ ቸርች ማቋቋም እንችላለን። ይፈቀድልናል። እምነቱ በቃ ለዛር ለደስ የሚለው በቃ አንድ ሰው በቃ የፈለግከውን በቃ ጌታ ካልክ አንተ በቃ
ንጹህ ሰው ነው። እንደዛ ነው የሚያስበው። ስለዚህ አምኖ የምትጠይቀው የምትፈልገውን ነገር ሁሉ ያደርግልሃል። ለነገሩ እያየነው እኮ ነው ማለት አንዴ ይሄን ያህል ሚሊዮን ብር አውጡ ሲባል መኪና አውጡ ሲባል ምናምን በቃ ታቸው እኮ ብዙ ፓስተሮች የሚነዱት መኪና የሚለብሱት ልብስ ከምን ይመጣ ይመስላል? የት እንደላቀቀ ኑሮ ከዚህ ነው። ስለዚህ አንተ በምትለው መንገድ እንትን ካለን እንቀየራለን እኮ እና አንተ በቃ እንደዚህ ከሞኝነት ከመጀጃሉ ቢቀርብ ስለ ያንን ምልካን ላንተ አስቤ ነው። እኔ ነገ እንደነገርኩ ነው አሪፍ ገንዘብ ኢትዮጵያ ውስጥ ነው የምኖረው። አሪፍ ገንዘብ አሪፍ ኮኔክሽን ካለ ትፈታለህ። 2 ቀናት ቆይ። እሺ ታውቀዋለህ አንተ አሰራሩ ነው እና አንተም በባዶ ከምትለፋ ዝም ብለህ አለ አይደለ አይን ውስጥ ከምገባ ይሄንን ነገር ላንተ ነው እየነገርኩ ያለሁት እና ብሰራ ነው ይችላል። አንተ ውስጥ እናንተ የምትሰራበት ፖሊስ ጣቢያ ውስጥ 3-4 አይጠፉም እንደዚህ ያወቁ ዝም ያሉ። ምክንያቱም ስለሚያውቁት አሰራሩ ነው። አንተ አዲስ ትመስለኛለህ ሳስበው ራሱ ማለት በዛ ሃይማኖት ውስጥ ያሉ ወይንም ደግሞ ይሄን ስራ የሚሰሩ ይሄን ስራ እንዲህ ሲሰራ የሚሸፋፍኑ ያለውን ነገር ሰው ማለት አሁን ከንግግር እንደተረዳሁት ከሆነ ሰው በየቦታው ተዘጋጅቷል። በቃ ሁሉም ነገር አለ። ለየትኛው በቃ አትልፋ አባባል ይሄንን ነው የምታወራው። በቃ ሌላ የደበከኝ ነገር የለም እኮ እየነገርኩህ እኮ ነው። ምንም ድበቃ ነገር ያለው ነገር የለም እኮ ነው የምልህ። በቃ ዝም ብለህ ከቤተሰቤ ጋር አታጣላኝ። አሪፍ ነገር እንሰራለን አብረን ሆነን አሪፍ ማላሰ ከሰራ በኋላ አንተም ወደ የምትሄድበት እኔም ወደ የምሄድበት እሄዳለሁ። ምን እናንተን ስራ ያገናኘናል። በቃ ስራችን ስጨርስ እንለያያለን ነው እያልካለሁ። እኔም ቤተሰቤን ይዤ በቃ የምኖረው ኑሮ እኖራለሁ። ቸርቹንም ታቋቁማለህ። ቸርቹ በቃ እስከ ጊዜው እናቋቁመውና ከዛ ብዙ አሪፍ መመን አሪፍ ነገር ካለው በኋላ አሪፍ ገንዘብ ይሸጣል። ቸርቹ ምን የሚሰጠው ሌላ ፓስተር ይመጣና አሪፍ ገንዘብ ይሸጥላል። ከዛ በቃ የከፈለውን ገንዘብ ከነሱ ያገኛል ማለት ቸርቹን ከነ አባሉ ትሸጣለህ ማለት እንደዚህ የሚባል ነገርም አለው። በቃ ሰዎች ሳያውቁትም በቃ ዝም ብለህ ትሸጠውና እኔ እንደዚህ ስለገጠመኝ አዲስ እንትን በቃ ፓስተር መጥቷል ብለን በቃ የምርህን ነው ሰጠና እየነገርኩ ነው። ብዙ የማታውቃቸው ነገሮች አሉና አብረን እንስራና አብረን እንለውጥ እያልኩ ነው። እና እኔንም የሆነ አለ አይደለ አይን ውስጥ አታስገባኝ በሚለው ነው። እኔ አሁን ዝም ብዬ መፈታቴ ብቻ ሳይሆን ከተፈተው በኋላ ያም አይን ውስጥ ከሚከተይ ብዬ ነው የሰፈሩ ሰው ምንም ብዬ ነው እንጂ አንተ ስላሳሰርክኝ ምንም ሆኖ ነገር የለም። ቤተሰቦቼንም አንገት ከማስደፋ ብዬ ነው። እነሱም ዝም ያሉ ያላወሩ ውጭ ወጣው እኔ እንደዚህ ሆንኩ። በቃ ቤተሰባችን አሪፍ ነው ጥሩ ደረጃ ጋር ያለ ቤተሰብ ስለሆነ ነው። በቃ በቤት እኮ ከጎረቤት ጋር ምናምን በዘመድ በፍቅር እናውቃለን እና እንደዚህ አይነት ቤተሰብ ስለሆነ ነው እስካሁን በቃ ዝም ብለው ያያዙትን ይዘው ዝም ያሉና እኔም ይሄ እንዲቀጥል ስለምፈልግ ነው አንተ እንደዚህ እያናገርኩ ያለሁት። እኔ ታስሬ ምናምን ቢጎረቤት ዘመድ ሲሰማ ጥሩ ስለማይመጣ ስለዚህ ሁሉ ነገር ተው አንተ እኔን አግዘኛ በምን እንዳግዝ እና ከቤት እናትን ላስማማ ማን በቃ እሱን እነግርሃለሁ። ችግር የለም እኮ ንገረኝ። አሁን መች ነው የምትነግረኝ? አሁን እንግዲህ ከተስማማን ወደ ስራ መግባት ነው አይደል? አይደለም አሁን እናትን ከሄድን በቃ አሪፍ ነገር እንደሆነ ያለው ነገር ቀስ በቀስ እናስረዳቸዋለን። በቃ እነሱ በጊዜ ትንሽ ይፈጅባቸዋል። ችግር የለም ምን እናንተ ሆነን የተለያዩ ሰዎችን አስተዋውቃለሁ ያሉ ሰዎችን ቲማችን እንትን ትላለህ ጆይን ታደርጋለህ። ከዛ በኋላ በቃ መንገድ ጋር እየሄድን የሰዎችን እንትን እንላለን ሰብካለሁ። አሪፍ ነገር በአንተ ሚዲያ አሪፍ ነገር እንትን ማለት ይችላል። አንተ ሰውን በማገዝ የምትታወቅ ሰው ነው። ስለዚህ ያን ተቀባይነትን እንትን ብለን ተጠቅመን ማለት የኔ ሚዲያ የምጠቀመው ለሃይማኖቱ ለማስተዋወቅ ማለት ነው። አሪፍ ነገር ነው። አንተ ስንት ከፍለኛል? በሚሊዮን ነው የምታገኘው እያልኩ እኮ ነው። ገንዘቡ ስለ ገንዘቡ አያሳስብም። በጣም ብዙ መኪና ምን አታያቸውም እንዴ? ብዙ ሰዎች አታይም? በሚዲያ በሶሻል ሚዲያ አታያቸውም እኮ። አንተ ሚዲያውን ስትጠቀም ደግሞ ፓወርፉል ትሆናለህ። አሪፍ ነገር ታገኛለህ። አንተ ታማኝ ነህ። ያን ታማኝነትን ስትጠቀም ደግሞ ጥሩ ነገር ይኖራል። አሁን እኔ ትንሽ አላር ጎረቤት ጋር ብዙ የሆነ ታይም ጋር ወጣ ያልኩ ነው ሰው ስለነበርኩ ነው አላር ወጣ ያልኩ ሳይሆን በቃ የሆነ ብዙ አይነት ነገር ስለነበረ ነው እንደዚህ እንትን ያልኩት። ግን አንተ በዚህ ስራ ብዙ ቆይ አትሊስት ትንሽ ቀን ቆይተሃል። የሆነ ትንሽ የቆየው ነው ያልቆይቻለሁ። አሁን ትንሽ ተቀባይነት አለ ብዬ አስባለሁ። በሚዲያ እና በቃ የምፈልገውን ያክል ፐርሰንት እሰጥሃለሁ እያልኩ እና በቃ ይሄን ካሜራ ምናምን ገለመን የምትለውን ይሄን የምቀርጸኝ ነገር ደልት
ፋይሉም ይጥፋ በቃ አጥፋ ዝም ብለህ በቃ እየነገርኩህ ነው። እኔ አሁን በቃ የህግ አካል ነኝ ስላልኩ ነው በስነ ስርዓት እያወራሁ ካሜራ ደቅን እያወራሁ ያለሁት እና እንደምትስማማም ስለማውቅ ነው ካሜራው ዝም ያልኩት እንጂ እንደዚህ እንደማትስማማ ባቅ አላ የሆነ ገንዘቡ ትንሽ እንደሆነ ባቅ ካሜራው ነው እያለ እንደዚህ ብዙ ነገር አልዘባርቅም ነበር። እሱን እንኳን ቅድምም ተዘለ ነበር የህግ ሰው ነው ስለነ ነገርኩህ። በቃ ቤት ያለው ነገር በቃ ቀዝቅዝ አንተ ማታበብ ሰው አሪፍ ነገር ነው የምናደርገው። በቃ ብር እንደዚህ ነው የሚሰራው ነው እና ሄደና ነው እናውራቸው ቤተሰቦች እና ማዘር እናውራ በቃ እናውራ ስንት ነገር ነው የምትሰራው ነው። ዝም ብለህ አንተ ብቻ ያልኩህን እሺ መቀበል ነው የምትጠበቅበት። ይኸውልህ እኔ አጉል ጨዋታ አልወድም። ምንም ጨዋታ የሚባል ነገር የለም። ስለዚህ ስለሚሊዮን ብር እየተወራ ምንም ጨዋታ የሚባል ነገር የለም። ነግሬሃለሁ። ሁሌም ቤት እንግባ ቤት ማዘር ያለውን ነገር እናውራ ዝም ብለህ ይቻላል። ምክንያት አሪፍ ነገር ነው አሪፍ ነገር ነው የሚሰራው እየነገርኩህ ሁሌም ስለ ቀጥተኛ የሚባል ነገር የለም። ሁሉም የሰራውን ሰርቶ እዚህ የደረሰው እንዴት ነው ማዘር? መቼም ጥሩ ነገር አይልህም እሱ ሲጀምር ምን አለ ያላለኝን ብታይኝ ይሻለኛል አይደለ? አቀፈኛው ነው ሲካራ ማለት ወጌሻ ምናምን ግን እየሄዳችሁ ነው? አዎ ወጌሻ ጋር እንሄዳለን ግን ምንም ለውጥ አላመጣችም። ምናልባት ወይ እሱ ስለሷ ጭራሽ አይስምም። በቃ ምን አይነት ልጅ እንደሆነ አላውቅም። ይኸውልሽ ሜላት ተረጋጊ፣ ይገባኛል ስሜትሽ። ግን እንዳልኩሽ አንቺ ተረጋጊ። ምናልባት የተሻለ ሕክምና ለመውሰድ እንሞክራለን። ስራ እንግዲህ የተወሰነ ጊዜ ማቆም ነው እንደዚህ እንዴት ሰራ እሱ ነው። ይኸውላችሁ ከኔ ጋር በጣም ብዙ ነገር ነው እና ምንድነው ያለኝ አንተ ይሄንን ነገር ተወው፣ እኔ የተሻሉ ሰዎች እነዚህ ገንዘብ ያላቸው ፓስተር ምናምን ነብይ የሚባሉ አለ አይደለ? ከነሱ ጋር ኮሙኒኬት ማድረግ ጀምሬያለሁ። ስለዚህ እናቴንም ጉዳይ ተው አንተ እንደውም ቢቻለ አንተ ተቀይረ እናቴንም አስማምቶ ወደዚህ ነገር እንትን ብትል አሁን ከኔ የሆነ እንደዛ ነው የተረዳሁት ከነገረኝ ነገር አንፃር እናቴንም ብትቀይርና ጥሩ ነገር ቢፈጠር ግን ሃይማኖታችን ማንም በማንም ሃይማኖት ይመንኛ እኮ ይመን አይመን አላለም። በገንዘብ ማንም ሃይማኖት ገንዘብ ሰው ስለቀየር ኮሚሽን የሚያመጣ ስራ አይደለም እኮ እሱ እንደዚህ አይባልም በመሰረቱ በገንዘብ እንትን ያለውና ይሄንን ነገር ነው ያለው። ግን ይቅርታ አድርጉልኝ እኔ እዚህ ጋር እንዳልኳችሁ ያው ሜላትም ስጠራኝ ከዚህ በፊት ስራ በስራዬ ነው እና ለኔ አካል ማጉደል ነው። ስለዚህ እኔ እሱን ወደ ፖሊስ ጣቢያ መውሰድ እገድዳለሁ። ማዘር ይሄ ግዴታ ነው በጣም በቃ ምክንያቱም ነገ ደግሞ ሌላ ነገር በጣም እኔ እኮ ስፈርች ለምን ከገባ አይወጣም ማለት አይደለም። ለምንድን ነው ይሄን ያህል እንትን አይደለም። ግን ባጠፋው ቅጣት ልክ የሚገባውን ቅጣት አግኝቶ ታርሞ ተምሮ ይወጣል። ማይ ብዙ ቀን እኮ አይደለም በጣም ትንሽ ቀን ነው። እንደውም ካረከው ነገር በጣም ይገባኛል። የእናትነት አንጀት ሊሆን ይችላል ቢሆንም በቃ ያለው ነገር እንትን ማድረግ አለባት እሷ። በቃ አስር ይሄ የእናት አንጀት የሚባል ነገር የለም። በቃ እንደዚህ ያረጋት የእናት አንጀት ምንድን ነው? እሱ እኮ ጭራሽ ከወዳዳ ለጦስ እንዳልወጣ ሰው ነው እየሆነ ያለው አይደለ? ስለዚህ ለትንሽ ቀን ነው በቃ ተምሮ ይወጣል። እንደውም ሌላ ሰው ሆኖ ይወጣል። ምንም አዲስ የሚደረገው ነገር የለም በቃ። ስለዚህ እናንተም ምናልባት ልጥራውና የሚለው ነገር ካለ አላውቅም፣ ግን ያው ምንም የተሻለ ነገር ሊል አይችልም። ከዚህ በፊት የተሻለ ነገር አላደረች አላውቅም፣ ምን እንደሚለን አናውቅም። ምናልባት ያው አስማማ ብሎ ስለነበረ ያስማማው ሊመስሎም ይችላል። ቅድም ያላከበርከኛውን ክብር ከየት መጣና? ይኸውልህ ብሩክ አንድ ነገር ልንገርህ። ቅድም በጣም ብዙ ነገር ስትለኝ ነበር። እናቴን ያስማማልኝ፣ አንተም ተቀየር፣ ነብዮችን አገናኛለሁ ምናምን አይደል? እነዛ ነብዮች ምንድን ነው የሚያደርጉላችሁ? እስቲ ንገሩኝ። አሁን ከስሜት ነፃ ሆነን ተረጋግተን ነው ነገርኩህ እኮ ቅድም ያለውን ነገር አሳውቂያለሁ። እናትም እህትም ፊት ተናገር እኮ ነገርኩህ። ምን እናትና እህቴ ፊት መናገር ያን አስፈላጊ አይደለም። ለአንተ ነው። አይ ለምን ስትጫናቸው እንደነበረ እኮ እንዴ እየተጫንኳቸውማ እኮ ነገርኩህ። በቃ ጌታ እንዲያገኙ የተሻለ ኑሮ እንዲኖሩ ነው ነገርኩህ እኮ። ምንም አዲስ የሚያወራው ነገር የለም።
ምንም ተመልሶ እዛው ነው አዲስ ነገር የለውም ስለዚህ ይሄ ልጅ እኔ እስጀምር ለገጠቁማለሁ እናቴ እንደዚህ አሁን እሱን ቅድም እንዳልኳቸው አወራና ተጠቁማለሁ ቴዲክ ምን ለማ አጥፍታ ገብተም ከቃል ጫውንክ በእናትህ እስከ ዛሬ እኮ እንደዚህ ስናገረው በቃ አሁን ካወራህም በኋላ ነው ምን የገ ነገር ሲነሳው እንትን አለ ከዚህ በፊት እነሱ ማንንም የላቸውም ጎረቤትም አስቸግራል አይደለ እኔ ጌታን ተቀበሉ ስላልኩኝ ፖሊስ ቤት ድረስ ይዛችሁ መጣችሁ ጭራ እኔ ስራ ነው ያመጣው በመጀመሪያ ደረጃ እኔ የሃይማኖቱን ነገር አታንሳ እናትን የምታህል ነገር ወልዳ እዚህ ጋር ያደረሰችን እናት ይሄ ጉዳት እንዲደርስ እንደምናገር አላውቅም አጋጣሚ የተፈጠረ ነገር ነው ብያለሁ ነምዶሽ ተስፈራራት ነበር ባለፈው ከትምህርት ቤት ስመጣ ተስፈራራት ይቻላል ይሄን እሺ ጠይቀው እስቲ አጋጣሚ ነው በቃ ተናድጄ ስለነበር ነው ምንም እናት ኩራት ሳቆ መንገድ ላይ መጣት ጓደኛ አይደለችም እኮ እናት ናት አይደል ለምን ያስፈራራት ለምንድን ነው ዛሬ እንደዚህ የልብ የተሰማሽ እንደዚህ የምታወሪኝ ለምንድን ነው ታላቁ ቀየርሽ ይያል ሲያስፈራራኝ ነበር ይሄው ተቀየረልሽ በተቀየረ ነው እንደዚህ ሁሉ ነገር እኔ መቀየር ተቀየሪ ነው ያልኳት እኔ ይመስል መቀየር እንደው ሰው በሰው ይቀየራል እንደ እኔ ልብስ እንደ ሃይማኖት የሚቀየረው ዝም ብሎ ተነስቶ የሚቀየረው ምንድን ነው እንደዚህ እንድትቀየሪ መቆየት አሁን ይኸውልህ አንተ እኮ የራስ መንገድ በቃ መርጣለህ እኛም የራሳችን መንገድ መርጠን መኖር እንችላለን ሰማኛለህ እኮ የተሳሳተ መንገድ ነው የመረጣችሁት እያልኳችሁ ነው መጮህ ምናምን አይደለ ሰማኛ አይደለ ምንድነው የነገርከኝ ለሷም ነገርኳል ለእናትም ነገርኳል ለኔም እሺ ቅድም በጣም ብዙ ነገር ነገርከኝ እኮ በቃ እናንተ ናችሁ እኮ እንጂ በጣም ከባድ ነገር ያደረጋችሁት ብዙ ሰው ተቀይሯል ብዙ ሰው በቃ መንገዱን አግኝቷል የትኛው መንገድ ነው እኔ መደጋገም እኮ ሰለች ይበናል ይኸውልህ መብት ነው ለእናትም ለእህትም ነግሬያለሁ አይመለከተኝም ውጭ የነገርከኝም ነገር እኔ አይመለከተኝም ስለዚህ አሁን ቀጥ ብለን ወደ ግብ ቦታ እንሄዳለን ህግ ቦታ እኮ ያስፈልግም ሲቀጥል ሃይማኖቱን መጠቀም ራሱ ወንጀል ነው ሁለት ወንጀል እናታችንን እንደዚህ ያርጓታል ሃይማኖቱን ቦሽን መጠቀም ራሱ ወንጀል ነገርኩ አይደል ያለው ነገር ነገርኩ አትበለኝ በቃ ምን ያደርግልኛል ተቀለሰለሰው ዛሬ ምን ናክቶሪ ተቀለሰለስከው ነገርኩ ሌላ ቀን እኮ ምንድነው የምትለው በቃ ይኸው ምንም በቃ አጭቅጭቁኝ እንዴ ዛሬ ተታወራው እኮ ምንድነው ማን የጨቀጨቀ ስራ ነው የነገርነው አጋጣሚ ሰዎችን አገኘው በቃ በሰው በኮሚሽን ይከፈለናል ቀየር ቅድም ያልኩ ነገር ነው እምነቱን በሌላ ላይ የተጠቀሙበት ነው ያልኩ ይሄ ነው በኮሚሽን ማለት ነው እምነቱ እንደዚህ ማለት ነው የምትጣጭው ምንድነው ዝም ብለህ ተወራ መብቷ ነች ከቅድም ጀምረህ ነው የምትወራው በቃ እንደዚህ አውርታታ ማለት ነው ሶስት ነው እንደዚህ የምትወራው ከዚህ በፊት አንተ ማንንም የለም ብለህ ነው እነሱ እንዳይናገሩ ስታረግ የነበረው አሁን እሱን ተው አንድ ሜላት አንቺም ተረጋጊ አሁን የምን ኮሚሽን ነው ያነሳል ሲጀምረው ሃይማኖት የትኛው ሃይማኖት ነው ኮሚሽን በኮሚሽን እንዴ ምንድነው ስራ ነው እንዴ ምን ነገረን ባንክ አካውንት ስታስከፍት ኮሚሽን እንደሚታሰበው እንደዛ አረጋግጥ ሰው ስታመጣ ኮሚሽን ይሰጣል በዛ ላይ ደሞዝም ይኖርሃል በቃ አሪፍ ቸርች ሲኖር ብዙ ተከታይ ያለው ቸርች በቃ ቸርቹንም ከነሰው መሸጥ ትችላለህ ወይ ኮሚሽን ቸርቹንም ከነ አባል በቃ ለፕል ሆነ ፓስተር ይሁን ሌላ ቦታ ሊሄድ ነው ትልና በቃ ቸርቹ አሪፍ እነዚህ ተከታዮቹ አሪፍ በቃ ስለሚያስገቡ ገንዘብ እንድትጠይቃቸው የሆነ ብር ይሰጣሉ ትሄዳለ ሌላ ደግሞ ሌላ ቸርች ትገነባለህ እነሱ ያን ይሸጥክለት ሰው እየተከተሉ ብርም ሲፈልግ ያስገቡለታል እንደዛ ይላል አዲስ ፓስተር ሲመጣ ለሱ ለአዲሱ የኛውን ታስረክባላችሁ ነባሩ ሌላ ይሄዳል ከዛ እንደዚህ ያደርጋል ከዛ በቃ ሰው ደግሞ አንድ ሰው ተሰበስበና 200 300 ሰው ከደረሰ በኋላ አሪፍ ብር ይሸጣል ወይ ፈጣሪ ተመልካቾች እየሰማችሁት ነው ለገለን የደረስከው ኦኬ ስለዚህ አይደለም እናትን አስቀይረ አይደለም ከእናት ኮሚሽን በእናት ስም ኮሚሽን ልትቀበል መለስ ትችላለች እኮ ማለሚት ትችላለች እኮ አሁን እኮ እዛ በቃ ቸርች ውስጥ ስትገባ በቃ ግዴታ ነው ሲጀመር መሄዱ ለምንድን ነው የሚያስፈልጋት የራሷ ቤተክርስቲያን አላት አይደለ በራሷ የተሻለ ኑሮ የተሻለ ህይወት እንዲገጥማት ነው በኮሚሽን በቃ ምንም አሁን ምን አጣናንተ ምን ጎደለብህ ነገር አለ እስኪ አሁን ምን ተለወጥከው ነገር አለ ወይስ ያልነገርካቸው ነገር ካለ ንገረን ነገርኩ እኮ በቃ ይሄን ነው በቃ ያለው ነገር በቃ እነሱም በቃ እንዲቀየሩ የፈለኩኝ በቃ አላ የተሻለ ነገር ስላለ ነው እዚህ ውስጥ አንዴ ከገቡ በኋላ ይሄንንም ቀስ እያልኩ ነግሬ
በቃ ለሶስት ከአንድ ለሶስት ይሻላል በቃ የተሻለ ቢዝነስ እንሰራለን ብዬ ነበር። ስለዚህ አሁን እነሱ የምታስቀየር በእናትም በእህትም ኮሚሽን ትቀበላለህ? እኔ ኮሚሽኑን ብቻ አስቤ አይደለም ስለ ሶስት ደሞዙም አለ። ደሞዙም ሳይሆን በቃ ቀስ እያልኩ ደግሞ እነሱ ከአንድ ሶስት እነሱም እንደዚህ ሰው እያመጡ ምንም የተሻለ ነገር እንድንሰራ የተሻለ ነገር አንተም የራስን ቸርች ልትመሰርት ነው? ከዚህ በላይ ወንጀል አለ? ንገረኝ እስኪ ከዚህ በላይ አንተም የራስን ቸርች ለመመስረት? አዎ ሶስት ቶን ለመመስረትም ብዙ አይከብድም። በቃ ወደ የሆነ ምለው ስለጠፋኝ ነው ዝም ያልኩት። ስለዚህ ያመመት ነው እንዴ እናታችን? ጋደም ይላሉ። እይስ ያንተ ቸርች መመስረት የእናተን እግር ይመልሳል? ንገረኝ። ብር ከመጣ ምንም የማይመልሰው ነገር አለ? አሁን እኛ በድህነት ነው ያለነው። ሶስት ሆነን አሪፍ ነገር ለምን እንደዚህ ቁጭ ብሎ ምን እንዳመጣው ምናልባት አይወለሽ እኔ ከወንድምና ወንድሜ ራሱ አላየህም። በቃ በጣም ያስጠላኝ። በቃ ማን በነገረ እንዳስጠላኝ። ታዲያ አንተ በእኛ በቤተሰቦች ኮሚሽን የምታስብ እርሜ ለሷ በልሽ ኮሚሽን አላልኩም እኔ በኮሚሽኑ ብለን በቃ ነው ያሰብኩኝ። በቃ የተሻለ ነገር ነበር ለነሱ እኮ አንዴ ይሄንን ከተቀበሉ በኋላ ቀስ ብዬ እንደዚህ ለኮሚሽኑ ብዬ ሳይሆን ቀስ ብዬ ነግሬ የተሻለ ነገር የተሻለ ህይወት እንድመሰረት ነበር ያሰብኩት። ቸርቹን እንትን ባለት በቃ ሰው በሚያመጣን እንደዚህ ለሶስት ሆነ በቃ ሶስት ከአንድ ሶስት ይሻላል ከአንድ ቤተሰብ ሶስት ሆነ አሪፍ ስራ እንሰራለን ብዬ ነበር እኮ በቸርቹ ባኮ አረጋናስ ከይልጅ ነው የረበስ ምንም እንደረዳል አይመለከተኝም። እኔ በዋናነት መጠይቀው እዚህ ጋር ስለ እውነትና ስለተጎዱ ሰዎች ነው። ስለዚህ አሁን ተነስና እንሂድ። ሌላ ጭቅጭቅ ውስጥ ኃይል እንድጠቀም ምናምን እንዳታስገድድ። እዛ አዲስ ባህሪ አዲስ ነገር ተመራጭ ይሄ ጭንቅላት ተቀይሮ እንድታሰር ፈለግሽ አንቺ? አዎ ታሰር። እናቴ በእንጫ አስጠልታኛል። ላይ ራሱ አልፈልግም። እናቴ እንደዚህ ያረክና ዝም ዛሬ ምንም እናስ የሚታየ እሺ መለከተኛ በሰላም ምንድነው እናንተ እስከ ዛሬ መናሃችን እንደዚህ አንቺ ነው ይኩን ሰማኝ። እሷን ምንም እንትን እንዳትል አሁን እኔ ከኔ ጋር ነው ያልኩት። በቃ ውጣ ልቀቀኝ። ውጣ ሂድ ውጣ ውጣ ውጣ። አልነካሽም አይደል አንቺ? እንዴ ጭራሽ በኮሚሽን ወዴት እየሄድን ነው? ቆይ ማየት ሀገር ውስጥ ነው። እኛ እኮ ግራ ገባን። እኛ የምናውቃት የምንኖርበት ኢትዮጵያ ሌላ፣ አሁን እንደሚገጥመን ነገር ሌላ፣ የምናየው የምንሰማው ሌላ። እኛም ያወቅ ነው እንግዲህ እንደዚህ አይነት በሃይማኖት ቀያሪ ኮሚሽን ይገኝ እኛ ሰምተን አይተናናቅም። ማንም በሃይማኖቱ ማንም አይከለክለው እምነቱን። ግን በኮሚሽን እንደዚህ ሰው ፈልጎ ሲያምን እኮ ነው በቃ አለቅ። እኛም ከፈለክ እኮ ይሁን ብለናል፣ አልከለከልነውም። አሁን ማለት የትኛውም ወጣት ከ18 ዓመት ካለፈ በራሱ ህይወቱን መወሰን ይችላል ስለሚችል ይሁን ብለናል። ካስቱ ስላስቸገረን ይሁን ብለናል። የሚችለው መኝታ ቤቱ ነው በቃ አለቀ። ካብሮና ይበላም አብሮና አይጠጣም ይውጣ ይግባ። ግን እንደዚህ ከሆነ ቤቱን መከልከል እንችላለን ማለት ነው። ምን ቤት ተከልከል? ጭራሽ ለሰጠሽ አለበት እንዴ? ምን በስላም ቤት ነው በዚያ ያያዙማ ነገ እንትን ሌላ እርምጃ ውስጥ ማይገባበት ምንም አይነት ምክንያት የለም። በቃ ስለዚህ ይሄ ልጅ እኔ እዛ ሄዶም እንደፈለገ ያርጉት። እኔ የእሱ ወንድምነት ምንም አልታየኝም። ምንም ምክንያቱም በእናቴ ላይ እንደዚህ ካረገ እሺ እናታችን አሁን የሚፈልጉት ነገር ካለ ይንገሩንና እኛ በአቅማችን ማገዝ የምንችለውን ነገር እናገዙት። ምንም በቃ ግሪዎች አንዲደኝ በቃ መደናቂ ቤት ይመጣ ብቻ ነበር ህክምናም ብቻ የሚፈልጉት። ምክንያቱም ከኔ ከተራመደ ስራ ይሰራሉ እኮ ችግር የለም። አሁን በዚህ እድሜ ያንን ስራ እየሰሩበት ለሊት ወጥቶ ስንት አባራ ነገር ስንት ደስ ማይሉ ነገሮችን እየተቀበ አምኜበት ስለሆነ ችግር የለም። እኔ ግሬደና ወይ ካዞን እኔ ትምህርት ማቆም ይችላል። ለምንድን ነው ትምህርት አንቺ የምታቆም? ትምህርትሽን አቁመሽ ምን ይፈጠራልሽ? ምንም አይነት ነገር መፈጠር ስለማይችል አንቺ ትምህርትሽን ቀጥይ፣ እኛ ማገዝ ያለብን ነገር እናግዝ። ያው እናትሽ ተሽሏቸው ወደ ስራ ከተመለሱ አይከብዳችሁም ብዬ ተስፋ አደርጋለሁ። ምክንያቱም እስከዛሬ ምን
ስለዚህ እኛ በምክንያቱም እኛ የቀበሌ ቤት ስለሆነ እግዚአብሔር ይመስገን የሚከብድ ትንሽ ቤት ኪራይ ነው የለም። የቀበሌ ነው ለዛ ነው እና እሱም ጥሩ ነው። ግን እንዳልኩት የተሻለ ሕክምና ምናልባት በባህላዊ ሊሆን ይችላል ዘመናዊዎቹ ጋር እኔ የተሻለ የሚባለውን ነገር ቼክ አድርጌ ምን ሲወስዶታል ምናልባት አንተ ዋትኖር እኔም እንደማረግ አላውቅም። እንደውም ዛሬ ገና ነው ልጁ እንደዚህ ተረጋግቶ ምን ሆኖ ነው እስክል ድረስ ማለት ነው። እሷንም እንዴት እንደሚያረጋት ቅድም ነው ስትገባ ይታል አንቺ እያለ ነው የሚጠራት እና አንተ ዋትኖር እና ምን ያላቅም ብቻ ምን እንደማረግ በጣም እንኳን ታናሹ ነፍስ ዘርታ እንደዚህ አይነት ጋዜጠኛ አይታ ለዚህ ነገር ማድረሷን ነፍስ ማውቋን ራሱን ይገርመኛል። እንደዚህ ነፍስ አውቃለች ብዬ አላሰብኩም ነበር። ያው እንግዲህ አንዳንዴ ታናናሽ ምናላቸው ልጆች ማስተዋሉን ይሰጣቸውና እንትን ይላሉ። አምነሽን ስለጠራሽ ግን በጣም ነው የምናመሰግነው። እንግዲህ የእውነት ምን እንደምላችሁ አላውቅም። እኔ ፊል ያደረኩት መቀየሩ ምናምን አይደለም እናት ላይ በዚህ ልክ መቀያየሩ ነውና በጣም ደስ ማይል ነገር ነው። እንደዚህ አይነት ሰዎች እባካችሁ ሁሉም ሰው የፈለገውን ማክበር ማመን ይችላል ማምለክም ይችላል። ግን እናንተ ለምታገኙት በሐሰት ምንም አይጠቅም። ስለዚህ ብዙዎቻችሁ አላችሁ ከዚህ በፊት ምናያችሁ ምንሰማው አለ ሐሰተኛ እከሌነኝ ፓስተር ነኝ ምንድነኝ ያለ የሃይማኖት ሰው ነኝ ያላችሁ ብዙ ሰዎችን ያጭበረበራችሁ እንደሆነ ይገባናል። ግን የእናንተም ገንዘብ ፍላጎት እንደዚህ ነው። ቤተሰብ መሀል ችግር ነው ይዘው የሚመጣውና ስለዚህ ከእንደዚህ አይነት ድርጊታችሁ ተቀውጠው ብላለሁ። እንግዲህ እናታችን እንዳልኩት እመጣለሁ ያልነውን ነገር አሳውቆታለሁ። እሺ በጣም ነው የማመሰግነው። ምንም ችግር የለውም። እሺ እናታ አብቃት። እሺ